አመሰግናለሁ በጣም እኔ ራሱ ደስታዋን እንዲህ ስለመለስክልኝ ቴንኪው አቢላ ስለምትጨነቁልኝ ስለምትወዱኝ በጣም አመሰግናለሁ። አቢላ ለኔ በዚህ ልክ ስለተጨነቅ በጣም አመሰግናለሁ። አብርሽ የኔ ሆኗል። ከዚህ በፊትም የኔ ነበር፣ አሁን ግን 100% የኔ ሆኗልና የኔ ውድ ይሄን ደስታዬን ብቻ ነበርኩ የጠየቅኩት። በቃ አመሽኩርም እየተሽኩረመመ ነው እያሳፈረች ያለችው። ኢየሱስ አብርሽ ሄርሜላን ያፈቅራታል። ወይኔ ጉዴ ስማሙልሽ በጣም ቀላል በስማ አልገባችሁም። ማየት ቴንሽን ውስጥ እንደነበርኩኝ ተረዳችሁ። እኔ ግን ምን ብዬሽ ነበር ብላኝ ነበር ባይዘዌ እኔ እረዳለሁ። አብርሽ ይወድሻል እንዴ ተኮሳተረችብኝ። ልትመታኝም መሰለኝ የሆነ ሰዓት ከተናገር ካልተናገር ካጣጣለው ነገር መረራት መሰለኝ። እኔ ግን ባለውለታ ነኝ። የሆነ ነገር ያስፈልገኛል። አሁን ዝም አልልም። ያስቀረውት ዛሬ እኔ ነኝ እኮ። አይ ማስቀረት ሳይሆን ቅድም ተኮሳተርሽብኝ እኔ ላይ በሰላም ነው። አቤት እድሌ እልል ኧረ እልል በሉ ናችሁ ነው እንዴ? እልል የሚል ሰው እንታር አለላችሁ። አሁን እንዴት ደረቴን ነፍቼ እንደምሄድ አብርሃም የሚያፈቅራት ሴት ነኝ። ኦ ማይ ጋድ በጣም ደስ ብሎኛል። ማርያም ኧረ አንዴ ድጋሚ በላት እንዴ ባንዴ ልሳቀች እንዴ ድጋሚልኝ አዎ አፈቅርሻለሁ። በጣም ደስ ብሎኛል እግዚአብሔር። እሺ ለማንኛውም በጣም ይቅርታ አብርሃም። ወንድሜ የሚፈጠረውን ነገር ወንድሜ ነው ማለት ትችላላችሁ። የሚፈጠረውን ነገር ሪስኩን ራሴ ላይ ወስጄ ነበር ይሄንን ነገር ያስጀመርኩት። እግዚአብሔር ይመስገን። ያው እንግዲህ የለፋንበት ነገር ተሳክቷል ብዬ አስባለሁ። በጣም ደስ ይላል። ከአብርሃም እንደዚህ አይነት ቃል ነበረ ስንት ጊዜ በኋላ አይ ቲንክ 7 ወር 8 ወር አይደል? ኦ ማይ ጋድ ቀሚስ አሁን እኮ ማለት ነው እኔና አብርሃም ና ቆይ እንደዚህ ዞራ ነው እንደዚህ ያዘኝ እንደዚህ ና እንደዚህ እንደዚህ ያለ ህዝቦች እዛ ጋር አሉ ምናምን ወይኔ ጉዴ እንዲያልክ ማለት እያልን ወይኔ ጉዴ ስማው የመጀመሪያ ምን እኔ ነኝ ቀሚስ አዘጋጅ ሱፍ አዘጋጃለሁ። እንግዲህ ያው ኦዲየንሶቻችንም የሚፈልጉትና የሚጠብቁት ነገር ነበረ። የምሬን ነው። የአብርሃም መልስ በስማም የምሬን ነው። የሆነ ጦርነት እንደዚህ አያስጨንቅም። የምሬን ነው። ምንም ነገር አያስጨንቅም። የሱ መልስ ነበረ እስካሁን ሲጠበቅ የነበረው። ያው ኦዲየንሶቻችንም ቤተሰቦቻችንም ይሄንን ነገር ሲጠብቁት ነበረ። እንግዲህ ያው ብላችሁታል። እኔም ባልለው ብሎላችኋል። በጣም ነው ደስ የሚለው። የምሬን ነው። አብርሃም እናመሰግናለን። እና አቤል አስከፈተኛል። እኔ ይቅርታ ብያለሁ። አሁን እንደፈለግ ተቆጣኝም ኮርክመኝም የፈለከው ነገር በል፣ ምንም ችግር የለብኝም። ምክንያቱም ማወቅ ያለብን ነገር ነበረ። የምሬን ነው። እና አሁን አውቃለሁ። አሁን አውቄያለሁ። ኮርክመኝም ስለበኝም እንደፈለግ ፍላጎት ነበር። ከዚህ በኋላ ምን የሚፈጠራ ምንም የሚፈጠር ምንም በል ችግር የለብኝም። እናንተ ላይማ ምን ይፈጠራል? ከዚህ በኋላ እኔ ላይ ነው እንጂ ሪስኩ አጠገብህ ነን አይደል? እስኪ የትኛውም ጊዜ ደግሞ አጠገብህ ነን። ከዚህ በፊትም እኮ ብዙ ነገር ተፈጥሮ አጠገብህ ነበር። አሁንም ደግሞ ያው ካጠገብህ ከሞኒት የበለጠ አሁንም በጣም ደብል አጠገብህ ነን በጥፍ ማለት ነው። ስለዚህ አመሰግናለሁ ማርትዬ። ለሌላ ጊዜ ግን አትኮሳተሪ። ሌላ ሰው እኮ ነው የሆነችው። እኔ ራሱ እንዴ ተኮሳተረችብኝ። አላ ተናገራ እንዴ አንቺ ነው አንገቴን የምታቀረቅረው አትለኝም እንዴ ማርቲ? ታያ ማታ ያለ እንቅልፍ ነው የተኛው። ስታለቅስ እንዴ ያለቅሽ ነበር? አይ ለምን ያለቅሽ? እኔማ ከዚህ ሀገር ውጭ ያለኝ በቃ ብሶት አለኝ። ስልክ ደውልልክ አታነሳም ምናምን በቃ ብዙ ስሜቶች ሲሰሙኝ፣ አጋጣሚ ደግሞ እሷ እኔ ጋር ነበረችና ስታጽናናኝ ነጋብን እልካለሁ። አሁን እዛ ሰፈሮች ምን እያደረጋችሁ ይሁን? ምን ይውጣችሁ ይሁን? የት ናችሁ? እንደዛ ፎክራችሁ አናታችን ላይ እንዲወጣችሁ ሶፋ ላይ እኔ እምሬትን ልናገር፣ ሶፋ ላይ እንደዛ ስዘሉ ምን ስትሉ የት ነበረ? አሁን የት ናት? መደበቂያ ፈልጉ፣ ጉድጓድ ነገር። የሰው ልጅ በፍቅር ነው የሚያሸንፈው። አብርሽ የኔ ነው፣ አብርሃም የኔ ነው። አፈቅረዋለሁ፣ ያፈቅረኛል።
ዋው ነው በቃ ዋው ያለው አረ ደግሞ ሳሸንፍ እኔ በድብድብና በጠል በጽብ አይደለም። አረ በደንብ ውስጤን ያቆሰሉት ብዙ ሰዎች ስላሉ መልስ መስጠት አለብኝ። እንደዚህ እኔ ያሸነፍኩት በፍቅር በተግባር ነው። ገባሹ አይደለም ምን እንግዲህ ልጅ ይኸውልሽ የ100 ሚሊዮን ብር እንትን ሎተሪ የደረሰች ነው አይነት ነው። ያኔ ሎተሪ አይደለም ከዛም በላይ ነው። ምን ሆነ ነው አቤላ እንዴ? ድምቀቴ ዝፋኝ እንደበለ ይጅበት በቃኝ ደስ ብሎኛል። ዛሬ እንጃ ከነጫማዬ ነው የምተኛው። እንዲሁ ይሄ ልብስ በቃ አይረሳም። ያዙልኝ አብርሃም አፈቅርሻለሁ ያለኝ ቀን ከና አለባበሴ ያዙልኝ። እንዲሁ ነው የምተኛው። ታሪካዊ ነው ልብስ ነው። እኛም ታሪካዊ ነን በደንብ። ይመችሽ ኤርሚ። ይሄን ደስታሽን ነበር ምን ስንፈልግ የነበረው እና ስንጠብቀም የነበረው ያው አብርሃም ትክክለኛው መልስ ሰጥቶናል። እኛም ተደስተናል። አሰቃየኝ ይገልጸዋል። የፍቅር እኮ ዋና አንዱ አካል ነው ይሄ ማሰቃየት፣ ማልቀስ፣ መከፋት። አዎ ይሄ የሆነ ፍቅር ላይ በጣም በብዙ ነገር አልፈግ ነገሮች ፈጥኖ ሳይሆን ፍቅር ላይ በጣም በብዙ ነገር አልፈግ እንደዚህ አይነት ነገር ውስጥ መግባት ጥሩ ነው አንዳንድ ጊዜ አይደል? እሺ ደስ ብሎኛል። አታቀርቅር ማርቲ። አሁን ማርታ አታቀርቅር ላይ ናት። ማለት አሁን የሚገርመኔና ማርቲ ከኔና ከማርቲ የፈለጋችሁት ሆቴል ሄዳችሁ የሚገርም የራት ግብዣ እንጋብዛችኋለን። በጣም ደስ ብሎናል። እናንተም ደስተኛ ናችሁ። ግን ታምራላችሁ እናንተም እውነት ታምራላችሁ። አይ ስለእናንተ ነው እየወራን ያለው። እንዲህ ስትታዩ ታምራላችሁ ያልኩት እኮ አቤል። እናምራለን። እሺ አይ አቤላ እዚህ ትቆያላችሁ ነው ወይንስ እንሂድኛ? የምር ናቆያችሁ ግን እናንተ አይገባችሁም እንዴ? ቆያችሁ። ለማንኛውም በጣም ደስ ብሎኛል። ይመቻችሁ። ሰላም አሉን። በቃ ጥሩ ጊዜ አሳልፉ። እንዴ አንድ ላይ ልትሄዱ ነው? ትቆያለሽ? አይ ምንም እንሂድ ነይ። ቻው ደህና ዋሉ። ሲሄዱም አንድ ላይ ሲመጡም አንድ ላይ። ካሜራማን አሳይልኝ አንዴ። አንዱን ብቻ አንድ ላይ በልጅቷን በጊዜ ያስገባት። እሺ የቤት ልጅ ናት። እንዳንተ ዱርዬ አይደለችም። አንተ ዱርዬ አይደለም አቤላ ወንድሜ፣ እንደዚህ እንዳትለው። እሺ አሁን እኔ ማለት ነው። እሺ አንቺስ መፈልጊው ጥያቄ ተመልሶልሽ ሁሉ ነገር ቀለል ብሎሻል። እሺ እኔ አሁን ከባድ ጭንቀት ላይ ነው። ምንድነው ጭንቀት? ብዙ ነገር ነው የሚያስጨንቀኝ። እውነት ምንድነው ጭንቀት? ብቻ ተይው። ዋናውን ደስተኛ ሆነሻል። አንቺን መረበሽም ምንም እንትን ማለት አልፈልግም። እሺ ግን ደግሞ ተበቃ ምንድነው ፈጣሪ ያውቃል። ስለምንም ነገር ፈጣሪ ያውቃል። አትጨነቂ። ስለነገርከኝ ደብሮህ ነው ወይስ ተወቅ? እኔ ለምን እንደፈጠረ ታውቃለህ? ናቁም ላሳይክ። አንድ ሰው መጥቶ በአንተ ጉዳይ ላይ አወራኝ ሲል እንደዚህ ደረቴን ነፍቼ ምናምን ማለት ነው አሉ ከጎኖቼ አቤል ብሩክ ምናምን ኤቭሪ ፐርሰን እንዴት በእኔ እንደሚኮሩ ይታየኛል ነው የምልህ። እኛ በፍቅር ነው ያሸነፍነው ምናምን በቃ በኢየሱስ እንዴት እንደምኮራ አልገባህም? እግዚአብሔርን ከልቤ ነው። ብቻ ዋናው የአንቺ ጥያቄ መመለሱና እንዴ መኩራትሽ ደስ መንፋትሽ ጥሩ ነው። በደንብ አሁን እመራቸዋለሁ ነው። ይመጡ የለ ማን አንተ? እኔስ አብርሃም የሚያፈቅረኝ ሰው ማንነሽ? ማን ነው? ምንድነሽ? ምን ያስማው ወልድ ጌታን ከብዙ ነገር አንፃር ገላገልከኝ ስትይ እኮ በቃ አላረ እንዴት ነው የሆነች አንድ እናት አመጣ በቃ ልክ ስትወልድ ያለውን እረፍት ያገኘሽ ነው የምትመስለው። አንተም እኮ ኤርሚ አፈቅርሻለሁ ያልከው አመጣህ ነው። ምሬ ነው። ስለዚህ በቃ በጣም ደስ ብሎኛል ከምልህ በላይ አነቀው ብቻ ስማሙል አነቀ ጌታ ግን ጥሩ ነው። እናንተ በራሳችሁ ትክክለኛ ጥያቄ አይደለም በዚህ ታይም መጠየቅ አልነበረባችሁ። እዚህ ቀጥል ደግሞ እንዴት ረብስማ እንዴት አሰባችሁት እንደሆነ አላውቅም። ብቻ ሞመንቱ የተደረገው ነገር ትክክል አልነበረም። አቤል እኮ ነው በቃ አቤል ሩታን የጠራት ደግሞ እሱም ያው ከአንዳንድ ነገሮች አንፃር ሊሆን ይችላል። እርሳው በቃ እሺ
መርሳት ነው የተሻለ የሚሆነው እንጂ ማለት ነው። ግን ማለት ነው አሁን አፈቅርሻለሁ የሚለውን ቃል ቤት ገብቼም አንዴ ልክ እንቅልፌ ልተኛ ስል ጣል ብታረግልኝ ደግሞ በቃ አለም ነው። እስከ ነገ ከነገ ወዲያ ድረስ ከእንቅልፌ አልነሳም። እርግጠኛ ነሽ? አዎ በቃ ሀብዬ ነው የምተኛው። እሺ እና በለኝ ሳልል በለኝ። እሺ በለኝ ሳልል በለኝ። በለኝ ሳልል በለኝ። አዎ አፈቅርሃለሁ በለኝ አፈቅርሻለሁ በለኝ ሳልልህ በለኝ። እሺ አንቀኝም፣ ችግር የለም። እንዳንቀ ከዚህ በኋላ አንቀኝም። የታባቱ ኧረ አንቀኝም። ሂድ በለው እስኪ አንዴ። ኧረ ዝም በይው። እሺ ይጥፋ። ስንት ጊዜ የቆየውን ነገር ነው የወጣው። ስንት ጊዜ የቆየ ነገር አይደል? ኧረ ግን ማለት ነው ጌታ እንዴ በጣም ይከብዳል። አንተ ራሱ በጣም ይከብዳል። እኔ ራሱ እንደዚህ አብሬ ከሆኜ አንተ ምን አይነት ቀብራራ ወንድ ብትሆን ነው አፈቅርሻለሁ ሳትለኝ እወድሻለሁ። አንዳንድ ጊዜ እኮ ሴት ልጅ አፈቅርሻለሁ እወድሻለሁ ስትባል ነው የምትታደለው። ምንም ሳታረገኝ እኮ ነው በቃ እኔ ምስኪን ነኝ እውነት አይደለም እንዴ? ብቻ ደስ ብሎኛል። ስለማንኛውም ደስ ብሎኛል። እሺ ከዚህ በኋላ እንደዚህ የሚያስጨንቅ ጥያቄ እንዳትጠይቀኝ እሺ? እሺ እኔ ፍቅር አይጠየቅም። እሺ ከዚህ በኋላ እሺ እኔ ፍቅር እና የኔ ፍቅር የኔ ፍቅር እንዴት ነህ? አለኝ ደህና ነኝ የኔ ውድ የኔ ጣፋጭ የኔ ፍቅር የኔ ናፍቆት። አሁን ሁሉ ቃል መጠቀም መብቴ ነውና እሺ ወይ እሺ። ለማንኛውም ከዚህ በኋላ እንደዚህ አይነት የሚያስጨንቅ ጥያቄ መጠየቅ አትችልም። ተስማምተናል በእናንተ ፊት። እሺ እና ሌላ ደግሞ ማለት ነው በቃ ለሁሉም ጊዜ ያለው እሺ። በሌላ ነገር ለምን ነገር አንጣደፍም እሺ? እሺ ምን ለምን ተጣደፈው? ምን አስበህ ነው? ኧረ ቶዬ ስንት አይነት ሰው አለ። ምንድነው የሚያጣድፈን? እሺ ምንድነው የሚያጣድፈን? ንገረኝ። ኧረ ሄርሜላ ግን አንቆት ነው። ይሄ ደግሞ በቃል ነገር ስላልሆነ ችግር የለውም። እንዴት? እሺ ለማንኛውም ፋሚሊቲ በጣም ደስ ብሎኛል። ሄርሜላ ደስ ብሏት ስላየሁኝ በጣም ደስ ብሎኛል። እና ከዚህም በላይ ደስ እንዲልሽ ነው የምፈልገው። እና በነፃነት ከዚህ በኋላ በነፃነት የኔ ፍቅር ፍቅሬ ማሬ። እሺ ለማንኛውም